በዚህ ጫጫታ በበዛበት ዓለም ውስጥ ትልቅ ድምጽ ያለው ማን ነው ብለህ አስበህ ታውቃለህ? ብዙዎቻችን የተሳሳተ ግንዛቤ አለን። ብዙ የተናገረ ድምጹን ከፍ ያደረገና ለሁሉም ሰው መልስ የሰጠ ሰው አሸናፊ ይመስለናል። ነገር ግን እውነታው ከዚህ በተቃራኒ ነው። ዓለምን የለወጡ ስኬትን የጨበጡና ውስጣዊ ሰላማቸውን የጠበቁ ሰዎች አንድ ምስጢርን ያውቃሉ። እሱም ዝምታ ነው። ዛሬ ድምጽህን ካላሰማህ የተረሳህ ይመስልሃል። ማህበራዊ ሚዲያው ተናገር፣ አስተያየት ስጥ፣ ተከራከር ይልሃል። ነገር ግን በዚህ ሁሉ ጩኸት ውስጥ አንድ ትልቅ እውነት ጠፍቷል። የሰው ልጅ ታሪክ እንደሚነግረንና እንደሚያሳየን ግን ዓለምን የለወጡት ብዙ የተናገሩ ሳይሆኑ ዝምታን የተለማመዱት ናቸው። ታላቁ ፈላስፋ ፓስካል በአንድ ወቅት እንዲህ ብሎ ነበር፣ የሰው ልጅ ችግሮች ሁሉ የሚመነጩት አንድ ሰው ብቻውን በአንድ ክፍል ውስጥ በዝምታ መቀመጥ ባለመቻሉ ምክንያት ነው ይለናል። ታዲያ ለምንድን ነው ዝምታን የምንፈራው? ለምንድን ነው ክፍተቶቻችን ሁሉ በንግግር ለመሙላት የምንሮጠው? ዛሬ ዝምታ እንዴት ለአእምሮን ጤና እንደሚጠግን፣ ሳይንሳዊ ጥቅሙንና እንዴት የንግድና ለፍቅር ግንኙነት እንደሚያድስ፣ ከዚህም በተሻለ እንዴት ለስኬት ማማ እንደሚመራን በጥልቀት እናያለን። ዝምታ ደካማነት ሳይሆን እጅግ የላቀ ብልህነት መሆኑን እነግራችኋለሁ። እስከ መጨረሻ አብራችሁ ይቆዩ። ምክንያቱም ይህ ቪዲዮ ከሰው ጋር የምታደርጉት ግንኙነት ብቻ ሳይሆን ከራሳችሁ ጋር ያላችሁን ትስስር ሁሉ የሚለውጥ ነውና። ለመሆኑ ዝምታን ባለማወቃችን ምክንያት ምን ያህል ዋጋ እየከፈልን መሆኑን አስተውላችሁ ታውቃላችሁ? ዝምታ ባለማወቃችን ምክንያት ያጣናቸው ነገሮች በጥቂቱ ስንት የዓመታት ግንኙነቶች ናቸው፣ ትዳሮች ናቸው በችኮላ በተናገርናት አንዲት ቃል ምክንያት እንደ መስታወት ፈርሰው የቀሩት? ስንት ታላላቅ የንግድና የሥራ ዕድሎች ናቸው ሚስጥርን መጠበቅ ባለመቻላችን ገና ሳይጀምሩ ከእጃችን ያመለጡ? ስንት ትልቅ የሆኑ የፍቅር ታሪኮች ናቸው ባልተገባ ኩራትና ካልተገደበት ንግግር የተነሳ መድረሻ ቢስ ሆነው የቀሩት? ስንት ጓደኝነቶች ናቸው በወሬ መሃል በወረወርናት አንዲት የሳቅ ቀልድ ምክንያት ለዘላለም ተቀይረው የቀሩት? ስንት የሰላም ሌሊቶች ናቸው ለምን ያን ተናገርኩ በሚል የጸጸት ስሜትና በጭንቀት ብቻ በቁንፋሽ የነጎዱት? ስንት የክብርና የሞገስ ቦታዎች ናቸው ባልተጠበቅንበት ቦታ ገብተን በመናገራችን ዝቅ ብለው የታዩት? ስንት ግሩም የሆኑ የፈጠራ ሀሳቦች ናቸው ለሰዎች ቀርበን በማውራታችን ብቻ ጉልበታችን ተሟጦ ሳይተገበሩ የቀሩት? ስንት የቤተሰብ አንድነቶች ናቸው ትናንሽ አለመግባባቶችን በዝግታ መፍታት ባለመቻላችን ምክንያት በትልቅ ጠብ የተዳረጉት? ስንት አስተዋይ ሰዎች ናቸው እኛ ለመናገር በነበረን ጉጉት ምክንያት ሀሳባቸውን ሳይናገሩ በዝምታ ርቀው የሄዱት? ስንት ጠላቶቻችን ናቸው ለጥቃቅን ትንኮሳዎች በሰጠናት ምላሽና በከፈትናት አፍ ምክንያት በህይወታችን ላይ የፈጠርናቸው? ስንት የእድገት ደረጃዎች ናቸው በስሜት የተናገርናት ቃላት ባለማስተዋል ተቆጥረውብን የታለፍናቸው? ስንት የንስሐና የለውጥ አጋጣሚዎች ናቸው በራስ ሰበብና በቃላት ጋጋታ ውስጣዊ ድምጻችንን አፍነው የቀሩት? ጥናቶች እንደሚጠቁሙት ከሆነ አብዛኛው ሰው ጭንቀት ውስጥ የሚገባው ለምን እንዲህ አልኩ በሚል ጸጸት ነው። ዝምታን እንደ ጋሻ መጠቀም ያልቻለ ሰው የቃላቶቹ እስረኛ ይሆናል። ዝምታን መምረጥ ደግሞ የምንናገረው አጥተን ሳይሆን ለቃላቶቹ ክብር ስላለን ነው። ሳይንሱ ታዲያ ምን ይላል የሚለውን እንመልከት። በቅርቡ የወጡ የኒውሮ ሳይንስ ጥናቶች እንደሚያሳዩት ከሆነ በቀን ውስጥ ለጥቂት ደቂቃዎች በዝምታ ማሳለፍ የአንጎላችን የሴሎች ክፍል እድገት ያፋጥናል ይለናል። ይህ ደግሞ ለትውስታና ትኩረታችን እንዲጨምር ያደርጋል ይለናል። ስለዚህ ስኬታማ ሰዎች ልምድ ምን ይመስላል የሚለውን እንመልከት። ድርድር ላይ ዝምታን ይመርጣሉ። ምክንያቱም ዝም ያለ ሰው ማዳመጥ ይችላል። ማዳመጥ ደግሞ መረጃን ይሰጣል። ይህን ስትራቴጂክ ሳይለንስ ይሉታል። ሁለተኛ፣ ጠዋትና ማታ ስልካቸውን አጥፍተው ከራሳቸው ጋር ይነጋገራሉ። ይህን ደግሞ ሜንታል ሪፍሌክሽን ይሉታል። ስለዚህ ወደ ሀገራችን ስንመጣ ደግሞ ኢትዮጵያውያን ለዝምታ ትልቅ ቦታ አላቸው። ዝምታ ወርቅ ነው የሚለው ብሂል ዝም ብሎ የተነገረ አይደለም። ወርቅ ውድና ብርቅ እንደሆነ ሁሉ ዝምታም ለባለቤቱ ክብርን ያጎናጽፋል። አባቶች ሲናገሩ በቁም ነገር፣ ሲሄዱ በዝግታ ይላሉ። ይህም ማለት እያንዳንዱ ቃል ሚዛን ሊኖረው ይገባል ማለት ነው። በዝምታ ውስጥ ትህትና አለ። በዝምታ ውስጥ ማስተዋል አለ። በዝምታ ውስጥ ዝምታን የሚያውቅ ሰው ጠላት አያበዛም፣ ወዳጁንም አያጣም። ስለዚህ ዝምታን በህይወታችን መመሪያ ስናደርግ እነዚህን ጥቅሞች እናገኛለን። ለአእምሮ ረፍትና ለሴሎች እድገት ይረዳል። ውሳኔን ከስሜታዊነት ነፃ ሆነን እንድንወስን ያደርጋል። የመደመጥና ኃይልና ተሰሚነትን ይጨምራል። ውስጣዊ ሰላምን ያጎናጽፈናል። ጥልቅ ትኩረትን ይፈጥረናል። ግንኙነቶችን በጥበብ ለመጠገን ይረዳናል። ሚስጥር ለመጠበቅ ብቃትን ይሰጠናል። ራስን በጥልቀት ለማወቅ ይረዳናል። መረጃን ለመሰብሰብና ብልህነትን ይሰጠናል። ከቃላት ጸጸት ያታደገናል። መንፈሳዊ ጥንካሬን ይጨምርልናል። የደም ግፊትና የልብ ምታችን ሁሉ እንደሚያስተካክል ባለሙያዎች ይናገራሉ። አንድ ምርጥ ነገር፣ አንድ ታሪክ ላካፍላችሁ። በአንድ ወቅት
አንድ ንጉስ በጣም ጥበበኛ የሆነው አማካሪውን ጠርቶ ሁልጊዜ አሸናፊ እንደሆን ምን ላድርግ ብሎ ጠየቀው። አማካሪውም ምንም ሳይናገር ንጉሱን ወደ አንድ ኩሬ ወሰደው። ድንጋይ ወረወረና ውሃው ሲናወጥ ታች ያለውን ማየት ትችላለህ አለው። ንጉሱም አልችልም አለ። ውሃው ጸጥ እስኪል ጠበቁና አሁንስ አለው። ንጉሱ አሁን በግልጽ ይታየኛል አለ። አማካሪውም መለሰ፣ ንጉስ ሆይ ህይወትም እንዲሁ ናት። አይምሮህ በንግግርና በጩኸት ሲናወጥ እውነታው አይታይህም፣ ዝም ስትል ግን ሁሉም ግልጽ ይታያል ብሎ መለሰለት። የታሪክ ተመራማሪዎች ስለ ታላቁ የጦር መሪ ናፖሊዮን ቦናፓርት አንድ የሚገርም ባህሪ ይተርካሉ። ናፖሊዮን በጦር ሜዳ መካከል እንኳን ሳይቀር ለሰዓታት ዝምታን መቆየት የሚችል ልምድ እንደነበረው ይነገርለታል። በአንድ ወቅት ወታደሮች በድንጋጤ ተውጠው ምን እናድርግ እያሉ ሲጮሁ፣ እርሱ ግን ለረጅም ደቂቃዎች ዝም ብሎ ካርታውን ይመለከት ነበር። ረዳቶቹም ንጉስ ሆይ ለምን ትእዛዝ አይሰጡም ሲሉ፣ እርሱ ግን እንዲህ አላቸው፣ በጩኸት መካከል የሚሰጥ ትእዛዝ ጩኸት ብቻ ነው፣ በዝምታ ውስጥ የሚወለድ ውሳኔ ግን ድል ነው አላቸው ይባላል። ንግግር ስሜታዊ ያደርጋል። ዝምታ ግን ሁኔታዎች ከላይ ሆነን እንድንመለከት ይረዳናል። ብዙ ሰዎች በንዴት ተናግረው ህይወታቸውን ሲያበላሹ፣ ጥቂቶች ደግሞ በዝምታ ታግለው ዓለም ይገዛሉ። ዝምታን መለማመድ ልክ እንደ ጡንቻ ስፖርት ነው። በአንድ ጀንበር የሚገነባ ሳይሆን በየቀኑ በሚደረግ ጥረት የሚዳብር ጥበብ ነው። ዝምታን የህይወታችሁ ባህሪ፣ የህይወታችሁ አካል ማድረግ ከፈለጋችሁ ከመናገራችሁ በፊት እነዚህ 3 ነገሮችን አረጋግጡ። አንደኛ፣ የምናገረው ነገር እውነት ነው ወይ? ሁለተኛ፣ የምናገረው ነገር አስፈላጊ ነው ወይ? ሶስተኛ፣ የምናገረው ነገር ደግነት ወይ መልካምነት አለበት ወይ ብላችሁ ስትጠይቁ መልሱ አይደለም ከሆነ ዝምታን ምረጡ። ስለዚህ በዚህ መለማመድ ትችላላችሁ። ወዳጄ፣ ዝምታ ማለት አፍን መዝጋት ብቻ አይደለም። ዝምታ ማለት አእምሮን መክፈት እንጂ። ዛሬ ዝምታን የመረጥከው የምትናገረው አጥተህ ሳይሆን ለቃላቶች ክብር ስላለ መሆኑን እወቅ። አሁኑኑ ራሳችሁን ጠይቁ። ባለፈው 1 ሳምንት ውስጥ በንግግር ብዛት ያበላሻችሁት ነገር ካለ በዝምታ ብታገሱት ኖሮ ምን ሊቀየር ነበረ? ይህ ቪዲዮ ካበቃ በኋላ ለ5 ደቂቃ ስልካችሁን አጥፍታችሁ በዝምታ ተቀመጡ። ያኔ አእምሯችሁ የሚላችሁን ስሙ። እናንተስ ዛሬ ለስንት ደቂቃ ዝምታን መርጣችሁ ራሳችሁ ጋር ትቆያላችሁ? አስተያየታችሁን በኮሜንት አጋሩ። ዝምታ ደካማነት አይደለም። ዝምታ የጥበብ መጀመሪያ ነው። ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በሚቀጥለው ቪዲዮ እስክንገናኝ በዝምታ ውስጥ ጥበብ ፈልጉ። ቻው።